የበርካታ ታናናሽ እህቶች እድል ወደ ታላላቅ እህቶች እድል ዞሯል። እኔ በህይወት እያለሁ አንቺ ተመችቶሽ አትኖሪም፣ እኔ በህይወት እያለሁ አንተ እንጀራ አትበላም፣ እኔ በህይወት እያለሁ አንቺ እንጀራ አትበይም። አስመሳይ ለጋሾች ናቸው ወይም ተቆርቋሪዎች ናቸው። እናንተ ጋር ሲሆኑ በቃ ደግ ሆነው ለመታየት ነው የሚሞክሩት። ምግብ ከምትበሉ ይልቅ ቤት ያፈራውን ምግብ ከምትበሉ ይልቅ ቢደፉት ነው የሚመርጡት። እህቷ ቤት ገብታ ግን ጉልበቷን ስትገብር የእሷ አሽከር ስትሆን ግን ሰላም ይመጣል። አንደበታቸውን አውጥተው አሳይሃለሁ፣ አሳይሻለሁ እስከ ማለት የሚደርሱ ናቸው። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ የምትጠቀሙባቸውን 7 ነጥቦች ነው እነግራችሁ። እነዚህ 7 ነጥቦች እድላችሁን የሚያዞሩ ሰዎች የሚያሳዩዋቸው 7 ነጥቦች፣ መጠቆሚያዎች፣ ማስገንዘቢያዎች ናቸውና እድል መውሰድ ከሚለው ይልቅ እድል ማዞር፣ እድል ማሸጋገር በሚለው ብንተካው የተሻለ ይመስለኛል። ምክንያቱም የተለያዩ በዚህ ጉዳይ ላይ የተጻፉ የውጭ ሀገር መጽሐፎችንም አንዳንድ ሪፈረንሶችንም ለማየት ሞክሬ ነበረ። እድል መውሰድ ከሚለው ይልቅ በደንብ የሚገልጸው እድልን ማዞር፣ ያንን ሰው እድል፣ ያንን ሰው የሰጠውን መልካም የሆነ ነገር በመተት በድግምት ወደ ሌሎች ማሻገር፣ ወደ ሌሎች ማስተላለፍ፣ ከአንዱ ነጥቆ ወደ አንዱ መውሰድ፣ ለአንዱ መስጠት በሚለው ፍቺ ስለሚያስኬደው እድል መውሰድ ከሚለው ይልቅ እድል ማዞር የሚለውን ቃል እንጠቀማለን ማለት ነው። ዞሮ ዞሮ ጽንሰ ሀሳቡ በደንብ ይገባችኋል ብዬ አስባለሁ። ስለዚህ የአንድ ሰው በተፈጥሮ ከእግዚአብሔር የሚሰጠው መልካም የሆነ እድል ይኖረዋል። መልካም የሆነ እድል ሰርቶ የሚጠቀምበት፣ ሰርቶ የሚያገኝበት፣ ተምሮ የሚለወጥበት፣ ሌሎችን የሚለውጥበት፣ ሌሎችን የሚረዳበት መልካም የሆነ ጸጋ ከእግዚአብሔር ይሰጠዋልና ክፎች ያንን ጸጋውን ነው ወስደው እድሜውን የሚበሉበት። ለምሳሌ የአንዲትን ወጣት ወይም የአንድን ወጣት ከልጅነት ጀምሮ እድል ወስደው ወደ ሌላ ሰው ሽፍት ያደረጉ ደብተራም በሉት ባለውቃቢ ድግምተኛም በሉት ምንም። ለምሳሌ ያ ወጣት ወይም ደግሞ ያቺ ወጣት በ18 ዓመቷ እድሏ ተወስዶ ወደ ሌላ ቢሸጋገርና እስከ 28 ዓመቷ ድረስ ወይም እስከ 28 ዓመቱ ድረስ እየለፋ እየተማረ ባይሳካለት ጎበዝ የነበረ ተማሪ ቢወድቅ 10 ዓመቱን ሙሉ ቢባክን 10 ዓመቱን ሙሉ ተበላበት ነው የምንለውና እነዚህ አይነት ሰዎች ምን አይነት ሰዎች ናቸው? ያንዱን እድል ወስደው በነገርኳችሁ መንገድ ወደ ሌላው የሚያሸጋግሩ ትራንስፈር የሚያደርጉ ምን አይነት ሰዎች ናቸው? በምን ልንለያቸው እንችላለን? የት አካባቢ ያሉ ናቸው? ምን አይነት ሰዎች ናቸው? የሩቅ ሰዎች ናቸው? የቅርብ ሰዎች ናቸው? የሚለውን ነገር በደንብ ፈትሾ ማየት ያስፈልጋል፣ ለጥንቃቄ እንዲረዳ ማለት ነው። እና እንደዚህ አይነት መርሃ ግብሮችን ስንለዋወጥ ለጥንቃቄ ነው፣ ሌላ ምንም አይደለም። እና በአብዛኛው በጣም የቅርብ ሰዎች ናቸው። እንደ መጠቆሚያ እንደ ሃይላይት የምነግራችሁ ምንድነው ካለኝ መረጃ እጅ ላይ ካሉ መረጃዎች በደንብ ሳሳው የምነግራችሁ፣ ለምሳሌ እናት በልጅ ላይ አድርጋ አጋጥሞኛል። መረጃው አለኝ ግን ጊዜው ስላልሆነ ዲቴሉን አልነግራችሁም። ወንድም በእህቱ ላይ፣ እህት በእህት ላይ ጊዜ ታላላቅ እህቶች ተናናሽ እህቶችን እድሜ ልካቸውን እነሱን ያገለገሉ እንዲኖሩ እድላቸውን ያዞሩና ወደ ራሳቸው ወስደው ለልጆቻቸው
ለራሳቸው ለባሎቻቸው ይጠቀሙበታል። አሁን ይሄ ለብዙዎች በተለይ በዚህ ጉዳይ ላይ ምንም ኖሃው ለሌላቸው ሰዎች ግራ ሊያጋባ ይችላል። ለአንዳንዶቹም ደግሞ ተረትና የፈጠራ ታሪክ ሊመስል ይችላል። ግን ይድረስባችሁ ብለን አንረግማቸውም። ምክንያቱም ጥሩ ስላልሆነ በዚህ መንገድ ውስጥ ሰለባ የሆኑ ሰዎች ከማንም በላይ ምስክሮች ናቸው። የበርካታ ታናናሽ እህቶች እድል ወደ ታላላቅ እህቶች እድል ዞሯል። እሱ መረጃው ስላለኝ ነው። የእነዛን ሰዎች ድምፅ ማሰባት ለጊዜው እነዛን ሰዎች አደጋ ላይ መጣል ስለሆነ ያንን አላደርገውም እና ግን እንደ ሃይላይት የምነግራችሁ ያንን ነው። እናት በልጇ ላይ ታደርጋለች፣ እህት በእህቷ ላይ ታደርጋለች፣ ወንድም በእህቱ ላይ ያደርጋል፣ አባት በልጁ ላይ ያደርጋል። የመሳሰለው አክስት፣ አጎት። ይሄ የሚጠቁመው ነገር ምነው? ከሩቅ አይደለም ጠላት የሚመጣው አልፎ አልፎ ከጎረቤት ምናምን ይመጣል እንጂ በአብዛኛው ግን ናሙናዊ ጥናት ወስዳችሁ ብትወስዱት ወይም ብትመለከቱት ብትመረምሩት በጣም በቅርብ ሰዎች ነው እንደዚህ አይነት ነገር የሚደረገው የሚለውን ነገር ለመጠቆም ነው። ስለዚህ እያንዳንዱ እርምጃችን ጥንቃቄ የታከለበት ሊሆን ይችላል ለማለት ነው እና የሆነ ሆኖ ድለን የሚያዞሩ ሰዎች እንዴት ልንለያቸው እንችላለን? በእነሱ ላይ የምንመለከተው የተለየ ባህሪ ምንድን ነው? ከዛ የተለየ ባህሪያቸው ላይ ተነስተን ልንጠነቀቅ ስለሚገባ እንዴት ልንለያቸው እንችላለን? በየትኛው ባህሪያቸው ምንድን ነው የሚያሳዩት? አዘውትረው ምንድን ነው የሚያንጸባርቁት የሚለው ነገር በጣም ይጠቅመናል እና እሱን በደንብ ልብ ብላችሁ እስከ መጨረሻው ፕሮግራሙን ልትከታተሉ ያስፈልጋል። ምክንያቱም ይሄንን ያልኩት ለምንድን ነው? የብዙዎቻችሁ ጥያቄ ስለተደጋገመብኝ ነው። እንግዲህ ሰሞኑን አይታችሁ ከሆነ እኔ መርሃ ግብር የምትከታተሉ በአብዛኛው ታሪክ ነው፣ ከእናንተ የደረሰኝ ታሪክ ነው መልሼ የማቀርበው። ግን አሁን ማለት ጥያቄዎች፣ ግፊቶች በዙ። በፊት እንደዚህ ነገሮችን ተጠቁመን ነበረ። አሁን ለምን ተውክ የሚል ነው። መተው አይደለም፣ ያው ሰው የሚፈልገውን ነገር ነው የምትሰጡት ሰውን ለማስገንዘብ እስከሆነ ድረስ። ስለዚህ አልፎ አልፎ ኢንተረስታችሁ ከሆነ በዚህ ጉዳይ ላይ ያነበብኩትን የተመለከትኩትን ስላችሁ ምንድነው ከመምህራኖች ቪዲዮ ላይ አንደርስታንድ ያደረጉትን ከተለያዩ የውጭ ሀገር መጽሐፎች ላይ በሪፈረንስ መልክ ያገኘሁትን ነጥብ ወደ እናንተ አደርሳለሁ። በነገራችን ላይ ይሄ ፎርቹን ቴከር በሚል ታይትል ብዙዎች ውጭ ሀገር በዚህ ጉዳይ ላይ ሪሰርች አድርገው የደርሱበትን የጥናት ውጤት ይፋ አድርገዋል እና እነሱም እየፈለጋችሁ ልትመለከቱ ይገባል፣ ይጠቅማችኋል። ፎርቹን ቴከርነት ወይም ደግሞ እድል ወሳጅነት፣ እነሱ ፎርቹን ቴከር የሚለው እድል ወሳጅነት ነው። ኤንዲቲኤል ስትገቡ ግን ቅድም ነገርኳችሁ፣ እድልን ማዞር፣ እድልን ለሌላ መስጠት፣ ያንዱን ነጥቆ ለሌላው እንዲጠቀምበት ማድረግ የሚለው ነገር በደንብ በስፋት ተሰርቶበታል እና የእነዚህን ሰዎች 7 ነጥቦች ነው የምነግራችሁ። የመጀመሪያው እነዚህ ሰዎች የእናንተን እድል እንግዲህ ከደብተራ ጋር ተመሳጥረው ለሌላው ሰው እነሱ ለሚፈልጉት ሰው ለምሳሌ ደብተራው ተከፍሎት ሊሆን ይችላል። አንድ የቤተሰብ አባል ያንን ሰው እድል ወስዶ ወደ ራሱ ለማዞር ወይም ደግሞ ወስዶ ወደ ልጆቹ ለማዞር ሲፈልግ ከደብተራው ጋር ሲያሴር ለደብተራው ሲከፍል ያ ደብተራ በድግምትና በመተት ያንን ይሰራዋል እና እንደዚህ አይነት ሰዎች አስመሳይ ለጋሾች ናቸው፣ የእናንተን እድል የሚያዞሩ። ቅድም ነግሬያቸው የቤተሰብ የቅርብ አባል ሊሆን ይችላል እና አንደኛው መለያቸው ምንድነው? አስመሳይ ለጋሾች ናቸው ወይም ተቆርቋሪዎች ናቸው። እናንተ ጋር ሲሆኑ በቃ ደግ ሆነው ለመታየት ነው የሚሞክሩት። ምክንያቱም የቅርቦቻችሁ ናቸው ብለን የለ። ለምሳሌ ታላላቅ እህቶቻችሁ ሊሆኑ ይችላሉ፣ ታላላቅ ወንድሞቻችሁ ሊሆኑ ይችላሉ፣ ከእናንተ በሀብት የተሻሉ ሊሆኑ ይችላሉ። ስለዚህ እነሱ ሲለግሱ ከልባቸው ተቆርቁረው ሳይሆን ለእናንተ የሚለግሱት ከውጭ የሚመለከቷቸው ሰዎች እንዴት ደግ ነው፣ ለቤተሰቧ እንዴት ደግ ነች፣ ቤተሰቡ ተቸግሮ ማየት አይፈልግም፣ ቤተሰቧ ተቸግሮ ማየት አትፈልግም፣ ስለዚህ እሷ እኮ ለጋሽ ነች፣ ለወንድሞቿ በጣም ትለግሳለች፣ ለእህቶቿ በጣም ትለግሳለች፣ ለወንድሞቹ በጣም ይለግሳል፣ ለወንድሞቹ በጣም ይረዳል እንዲባሉ ይፈልጋሉ እንጂ ከልብ የመነጨ ከውስጥ የወጣ ለጋሽነት አይደለም። ይሄ ለታይታ የሚደረግ ነው። ብዙ ሰዎች እነሱ ላይ አቴንሽናቸውን አሳርፈው እነሱ ክፎች አይደሉም የሚል መደምደሚያ ላይ እንዲመጡ ነው። ምክንያቱም ክፋታቸውን በእንደዚህ አይነት የአስመሳይነት ለጋሽነት ይጠቀልሉታል። ስለዚህ ከውጭ የሚመለከት ሰው እነሱ እኮ እንደዚህ ወንድሞቻቸው ላይ አድርገው ቢባል ሊያምን አይችልም። እንዴ እሱ እንደዚህ እየረዳ፣ እንደዚህ እያለበሰ፣ እንደዚህ እያበላ፣ እንደዚህ ያጠጣ፣ እንደዚህ እያደረገ ነው የሚለው። ከዛ ጀርባ ያለውን ግን የተንኮል መርዝ አይረዳውም እና ስለዚህ እነዚህ ሰዎች በጣም ረቂቅ አካሄድ ስላላቸው አስመሳይ ለጋሾች ወይም ደግሞ አስመሳይ ተቆርቋሪዎች ናቸው። ከቤተሰብ ወጥተን ደግሞ
ጉርብትናም ላይ ስንመለከት ለጎረቤት ደራሽ መስለው መታየት ነው የሚፈልጉት። እናንተ ጋር መጥተው በጉርብትና ሲያናግሯችሁ በቃ እናንተን ያንቆለጳጵሷችኋል፣ እናንተን ያሞግሷችኋል፣ እናንተን ከፍ ከፍ ያደርጓችኋል። ምናልባትም እኮ ልክ እንደዚህ ያደረጉ ሰዎች ቤታችሁ መጥተው እናንተ በአጋጣሚ ከቤታቸው ወጥታቸው ስትሄዱ በራቸው ላይ ቆመው ከተመለከቱ አጠገባቸው ሳትደርሱ በራቸው ዘግተው የሚገቡ አይነት ሰዎች ናቸው። ይህንን በደንብ ልትሉ ይገባል። እናንተ ጋር ቤታችሁ መጥቶ ምናምን በቃ በስመ አብ ከእናንተ በላይ ሰው የለም። እንደነገርኳችሁ ያንቆለጳጵሷችኋል። በቃ የሆነ ችግር እንኳን ቢገጥም እንረዳዳለን፣ ጉርብትና ለመቼ ነው ምናምን ሊሏችሁ ይችላሉ። እንደነገርኳችሁ ግን እናንተ ከቤታቸው ወጥታችሁ በእነሱ በር ላይ ስታልፉ ከርቀት በተለይ እንዳላያችኋቸው እርግጠኛ ከሆኑ አጠገባቸው ሳትደርሱ በር ዘግተው እስከ መግባት የሚደርሱ አይነት አስመሳዮች ናቸው። አንድ በዛ መለየት ትችላላችሁ። ሁለተኛው እንደዚህ አይነት ሰዎች ምን አይነት ባህሪ ነው ያላቸው? በምንም ተአምር በተለይ እድላቸውን ለማዞር የሚፈልጓቸውን ሰዎች እንዲበልጧቸው አይፈልጉም። በምንም ተአምር፣ በምንም ነገር፣ በትምህርት፣ በውበት፣ በአለባበስ፣ በአቋም፣ በሰውነት ቅርስ፣ በምንም ነገር መበለጥን አይፈልጉም። ስለዚህ ይሄ ነገር እያየለ ከመጣ አንደበታቸውን አውጥተው አሳይሃለሁ፣ አሳይሻለሁ እስከ ማለት የሚደርሱ ናቸው። ዩኒቲ የላቸውም። በተለይ ቅርብ ሰዎቻቸውን፣ ታላላቅ እህቶቻቸውን ሊሆን ይችላል፣ ትናንሽ እህቶቻቸውን በሀብት የሚበልጡ ከሆነና የእነሱን እድል ማዞር የሚፈልጉ ከሆነ በዛ ደረጃ የሚንቀሳቀሱ ከሆነ እናንተ በቃ ሲነቃባቸው በዚህ አይነት ደረጃ የተጓዛችሁ ነው፣ በዚህ አይነት ደረጃ የተንቀሳቀሳችሁ ነው፣ ለምን አታርፉም? በቤተሰብ ላይ ይህን ያህል ክፋት ምን ያደርጋል ብትሏቸው እንኳን አይናቸውን በጨው አጥበው አላደረግንም ላይሏቸው ይችላሉ። ምን አይተህ? ገና አሳይሃለሁ፣ ገና አሳይሻለሁ። እኔ በህይወት እያለሁ አንተ ተመችቶ አትኖርም። እኔ በህይወት እያለሁ አንቺ ተመችቶሽ አትኖሪም። እኔ በህይወት እያለሁ አንተ እንጀራ አትበላም። እኔ በህይወት እያለሁ አንቺ እንጀራ አትበይም። እዚህ ደረጃ ላይ ደርሰናል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተክርስቲያን እዚህ ደረጃ ላይ ደርሰናል። ስለዚህ እነዚህ በጣም ሱፐር ኢጎ ያለባቸው ሰዎች ስለሆኑ የነሱን የበላይነት በኃይል ማሳየት ነው እናንተ ላይ የሚፈልጉት። በኃይል በቃ ሁሌ መልጦ መታየት፣ ሁሌ እናንተን ከነሱ በታች አድርገው መታየት፣ ሁሌ እናንተን ከነሱ በታች ቀብሮ መታየት፣ ከእናንተ በላይ ሆነው እሱ እኮ እንደዚህ የቤተሰቡ ተፈሪ ነው፣ ቤተሰብ በጣም ነው የሚፈራው፣ ቤተሰብ በጣም ነው የሚንቀጠቀጥለት የሚለውን ነገር ጎረቤት እንዲያጨበጭብ፣ ጎረቤት እንደ ኤኮ እንዲያስተጋባላቸው ይፈልጋሉ። ስለዚህ ሁሌም ገፍተው ሲመጡ ይሄንን ወርድ ይጠቀሙታል፣ ይሄንን ቃል ይጠቀሙታል። አሳይሃለሁ፣ ምን አይተህ አሳይሻለሁ እና በዛ ልትለያቸው ትችላላችሁ። ሶስተኛው መለያ ነጥባቸው ምንድነው? ቤት ውስጥ ምግብ የፈለገ ቢትረፈረፍ እናንተ ከምትበሉት ይልቅ ቢደፉት ነው የሚመርጡት። ምክንያቱም ውስጣቸው ያለው የተንኮል መርዝ ስለሆነ አንድ፣ ሁለተኛ የእናንተን መውደቅ የእናንተን ውድቀት ስለሚፈልጉ ነው የእናንተን እድል የሚያዞሩት። ሁሌ ከነሱ በታች ሆናችሁ ሁሌ ሳይመቻችሁ ዓለም እንደዞረባችሁ እንድትኖሩ ስለሆነ የሚፈልጉት እቤት ውስጥ የፈለገ የምግብ አይነት ቢትረፈረፍ ያንን የምግብ እናንተ ተካፍላችሁ ተጋርታችሁ ከምትበሉት ይልቅ ቢደፉት ነው የሚመርጡት። በዚህ ደረጃ ክፎች ናቸው እንደዚህ አይነት ሰዎች፣ እድልን የሚያዞሩ ሰዎች፣ በሰው እድል መኖር የሚፈልጉ ሰዎች፣ በቅርብ ሰዎቻቸውን እድል ወስደው ወይም እህቶቻቸውን ወይም ወንድሞቻቸውን ወስደው ለራሳቸውና ለልጆቻቸው ማዞር የሚፈልጉ ሰዎች በዚህ ደረጃ እርኩሶች ናቸው። ምግብ ከምትበሉ ይልቅ ቤት ያፈራው ምግብ ከምትበሉ ይልቅ ቢደፉት ነው የሚመርጡት። እንደዚህ አይነት ሰዎች አጋጥሟቸው ያውቃሉ በህይወታቸው እስኪፈትሹ። ስለዚህ እንደዚህ አይነት ምልክት ያያችሁባቸው ሰዎች ካሉ
እና እናንተ እድሜያችሁ የተበላ ሰርታችሁ ማይርፍላችሁ አመዳፋሽ የሆናችሁ ካላችሁ በእነዚህ አይነት ሰዎች እድላችሁ ላለመዞሩ ምንም ዋስትና የላችሁም እና ነጥቦችን ነው እየጠቀምኳችሁ ያለሁት። አራተኛው ደጋግመው ልክ እንደ ሁለተኛው ነጥብ አሳይሻለሁ እንደሚለው ደጋግመው እድሜውን በላሁልህ እድሜሽን በላሁልሽ ሊሏችሁ ይችላሉ። አጠገባቸው አስቀምጧቸው። እኔ የኔ ፕሮግራም ተመከታታዮች ሆነው የሆነ የገጠማቸውን ነገር ሼር የሚያደርጉልኝን ሰዎች ከስተመር ናቸው። በቃ ለምዶብኝ ደንበኞቼ ናቸው፣ የፕሮግራም ተከታታዮች ናቸው፣ ኦፍኮርስ ደንበኞቼ ናቸው። እና አንዲት ከስተመሬ የነገረችኝ ነገር አለና የክፍለ ሀገር ልጅ ነች፣ ደጋግማ ትደውልልኛለች። በጣም በሚገርም ሁኔታ የእሷን እድል ያዞረችው ታላቅ እህቷ ነች። ለምንድን ነው ብያት ነበረ። ታላቅ እህቷ ብዙ ነገር ትሰራለች፣ ብዙ ነገር ትነግዳለች እና ሁሌ እቺ ታናሽ እህቷ እሷ ቤት ሆና እንድትነግድ ነው እሷ ቤት ሆና በጉልበቷ እንድታገለግላት ነው የምትፈልገው። ስለዚህ ምንድን ነው ያደረገችው? የእሷን በጣም መልካም የሆነ የትምህርት እድል አላት፣ የትዳር እድል አላት። ያንን ወስዳ በእሷ የትዳር እድል ነው የምትኖረው። በጣም የሚገርማችሁ አሁን ይሄ ለአንዳንዶች በተለይ ለማይገባው ሰው ከበድ ያለ ሎጂክ ሊመስል ይችላል። ነው አይደለም። ስለዚህ እች ልጅ ጉልበቷን አእምሯን ትራንስፈር ስራ አደረገች ወደ ራሷ ታላቅየው የታናሿን። ስለዚህ ታናሽቷ ሁሌ እሷ የቤት ሰራተኛ ሆና እንድትኖር ነው የምትፈልገው። ስለዚህ እች ልጅ እንደምንም ጥራ ምን ብላ ልክ ራሷን ነፃ አውጥታ ትዳር ስትይዝና የራሷን ህይወት ስትጀምር መታመም ትጀምራለች። በሚገርማችሁ ሁኔታ በሽታው የሚመጣ የዛ ጊዜ ነው። ራሷን ስትችል አዲስ ትዳር ስትይዝ ነው። ከዛ ከአቅም በላይ ሲሆንባት ትዳሯን ትፈታና እንደገና ተመልሳ ህይወት ነውና መኖር አለባትና መብላት አለባትና መቆየት አለባትና እሷም ወጣት ነች፣ ህይወት ያጓጓታልና ተመልሳ እህቷ ቤት ትገባለች። እህቷ ቤት ገብታ ግን ጉልበቷን ስትገብር የእሷ አሽከር ስትሆን ግን ሰላም ይመጣል። በጣም በሚገርም ሁኔታ አትታመም፣ ምንም ነገር የለም። በቃ በሰላማዊ እንትን ለእሷ እያገለገለች ትኖራለች። ከዛ ደግሞ ትቆይና እንዴ እስከ መቼ ነው እኔ እሷ አሽከር ሆኜ የምኖረው? በቃ እኔ የራሴን ህይወት መኖር ፈልጋለሁ፣ መውለድ ፈልጋለሁ፣ ማግባት ፈልጋለሁ፣ የራሴን ህይወት መቀጠል ፈልጋለሁ ብላ ደግሞ ልክ ትዳር ስትይዝ እንዳልኳችሁ በሽታው ይመጣል። ይሄ እድሏ ስለዞረ ነው፣ ሌላ ምንም አይደለም። ምክንያቱም የራሳችሁን ህይወት ስትጀምሩ የምትታመሙ፣ ትዳር የማይሳካላችሁ፣ ትዳር የምትበትኑ፣ ነገር ግን መልሳችሁ እዛ ቤት ስትገቡ ደግሞ ሰላም የምታገኙ ከሆነ ራሳችሁን መመርመር ነው። እና እቺ ልጅ በኋላ ኤኒዌይ ደርሳበታለች። ያው እድሌ ዞሯል ነው ያለችኝ፣ ምንም ጥርጥር የለውም። እና ስለዚህ እነዚህ ሰዎች ደጋግመው ይነግሯቸዋል። እና ምንድነው ልላቸው የፈለግኩት ታላቅ እህት ሁሌ ትላት ነበረ፣ ስሚ ዝም ብለሽ ስለፊያለሽ እንጂ እኮ አንቺ አርፈሽ እኔ ጋር ብትቀመጭ ይሻልሻል። ወጥተሽ ትዳር ብትይዢ አይሳካልሽም። ከአንዴም ሁለቴ ሞክረሻል፣ አልተሳካልሽም። ተመልሰሽ እኔ ቤት ነው የመጣሽው። ስለዚህ አርፈሽ ቁጭ በይ። ይሄን ያህል ጊዜ እድሜሽን በልቼብሻለሁ። አይደንቲፊካሊ ቁጥሩን ጠቅሳ ነው ስፔሲፊካሊ ማለት ነው። ስፔሲፊካሊ ይሄን ያህል ዓመት እድሜሽን በልቼዋለሁ። ስለዚህ ከዚህ በኋላ ሄደሽ ለምን ታባክኛለሽ ነው ያለቻት። እና ምን አይነት እርኩስ የሆኑ ሰዎች አጠገባችን አሉ። በዚህ ልትለዩዋቸው ትችላላችሁ። አምስተኛው መለያ ነጥቡ ምንድን ነው? በፍጹም እናንተ ባይኖራችሁም ባትበሉ፣ አንዳንድ ጊዜ እግዚአብሔር ሳትበሉ ምንም ሳትሉ የውስጣችሁን አይቶ ጸጋውን ይሰጣችኋል፣ ግርማ ሞገስ ይቀባችኋል። እንደዛ ሆናችሁ ሲመለከቱ እነዚህ ድላችሁን የሚያዞሩ ሰዎች በጣም በሽታቸው ነው የሚመጣው። ተሻሽላችሁ አምሮባችሁ ተለውጣችሁ ሲያዩ በሽታቸው ነው የሚመጣው። በዚህ ልትለዩዋቸው ይችላላችሁ። እስኪ አጠገባችሁ ያሉ ሰዎች የምትጠረጥሯቸው እድሌን አዞሮኝ የኔን እድል ይዞ ነው የሚጠቀመው፣ በእኔ እድል ነው እየኖረ ያለው፣ በእኔ እድል ነው እየተማረ ያለው፣ በእኔ እድል ነው እየተሻሻለ ያለው፣ በእኔ እድል ነው ውጭ ሀገር የሄደው ብላችሁ የምትጠረጥሯቸውን ሰዎች ዝም ብላችሁ መርምሯቸው። በምንም ተአምር እናንተ አምሮባችሁ ቀልታችሁ ወፍራችሁ ተስማምታችሁ ሲመለከቱ በሽታችሁ ላይ ይመጣ። ሌላ ሰው አፕሪሼት ሲያደርጋችሁ በፍጹም እነሱ የዛን ተቃራኒ ነገር ነው የሚያሳዩአችሁ፣ በአንደበታቸውም የሚነግሯችሁ። እና እነዚህ አይነት ሰዎች ያጋጠማችሁ ሰዎች ምን ያህል ናቸው? በጣም የቀረ የምትሏቸው የኔ መሻሻል፣ የኔ ማማር፣ የኔ መዋብ ያስደስተዋል ብላችሁ ስትጠብቁ የእንተ ማማር፣ ያንቺ ማማር፣ ያንቺ መለወጥ፣ ያንቺ ከፍተኛ ቦታ መድረስ አበሳይቷቸው ያንን በእንቅስቃሴ የገለጹላችሁ ሰዎች የሉም ወይ? እና እንደዚህ አይነት ኤክስፒሪየንስ ያላችሁ ሰዎች ሼር ብታደርጉኝ ደስ ይለኛል። ስለዚህ አምስተኛው ነጥብ እሱ ነው። ተሻሽላችሁ አምሮባችሁ ተለውጣችሁ ሲያዩ በሽታቸው ነው የሚመጣው። እነማን? የእናንተን እድል
የሚያዞሩ ወይም ደግሞ ለማዞር እንቅስቃሴ ላይ ያሉ ሰዎች። ስድስተኛው እንግዲህ በጣም በሚገርም ሁኔታ ብዙ ሰዎች ጋር ስላጋጠመኝ ነውና እናንተ ይህንን ነገር ነቅታችሁ በተለይ ደግሞ የመምህር ተማሪዎች ከሆናችሁ ይሄ ነገር ገብቷችሁ ይሄ ነገር ነው በደንብ አንደርስታንድ አድርጋችሁ ከእንደዚህ አይነት ሰዎች ራሳችሁን ሰውራችሁ በቃ መደበቅ አንዳንዴ እኮ ጥሩ ነው። በእንደዚህ አይነት ሰዎች አንዳንዴ ደብቃችሁ በቃ እንቅስቃሴያችሁን ሁሉ ሰውራችሁ የራሳችሁን ህይወት መኖር ስትጀምሩ ደብዛችሁን ስታጠፉ ይታመማሉ። እድላችሁን ማዞር የሚፈልጉ እድላችሁን ያዞሩ ሰዎች እናንተ እኮ ደብዛችሁን አጥፋችሁ እየሰገዳችሁ ነው፣ ያንን ለማስመለስ እየጾማችሁ ነው፣ ቅዱስ ቁርባን እየተቀበላችሁ ነው፣ እየተጸበላችሁ ነው፣ ሱባኤ እየገባችሁ ነው። ግን ደብዛችሁን አጥፍታችኋል። መንፈሳቸው ይነግራችኋል። የዛ ጊዜ በጣም ነው የሚታመሙት። የት ነው ምን እያደረገ ይሆን? ብቻ የሆነ ነገር እያደረጋችሁ የሆነ እንቅስቃሴ ለእነሱ የማይስማማ እንቅስቃሴ እያደረጋችሁ እንደሆነ ውስጣቸው ይነግራችኋል። ስለዚህ ያላችሁበትን ቦታ ፈልገው ለማግኘት የማይፈነቅሉት ድንጋይ የለም እና ይጠራጠራሉ። ምን እያደረገ ነው? ስለኔ ምን እያሰበ ነው? እኔ እንደዚህ እንዳደረኩበት ሳይነቃብኝ አይቀርም። ስለዚህ ያንን ነገር ለመመለስ ወይ ጸበል ገብቶ ሊሆን ይችላል። የት ጸበል ይሆን ያለው? የት ገዳም ይሆን ያለው? የት ገዳም ይሆን ያለችው? ከነማጋን ይሆን? እነማን ናቸው እያማከሩ ያሉት? ስለዚህ ምንድነው ስለኔ እያሰበ ያለው? ምንድነው አንደርስታንድ ያደርጋል? ሊበቀለኝ የሆነው ወይም ደግሞ በእንደዚህ አይነት መንገድ እኔ የማደርገውን ነገር ሊቀለብስ ምን አይነት እርምጃ እየወሰደ ነው? ከምን አይነት አባቶች ጋር እየተገናኘ ነው? ከምን አይነት የገዳም ሰዎች ጋር እየተገናኘ ነው? ይሄ ውስጣቸውን የሚበጠብጥ እናንተ በተለይ ደግሞ የነሱ አሽከር ሆናችሁ እንድትቀጥሉ የሚፈልጉ ሰዎች ድንገት ነው በቃ እናንተ ማንም አይደላችሁም ብላችሁ ደብዛችሁን አጥፍታችሁ ስልካችሁን አጠፋፍታችሁ ምናልባትም የእነሱን ስልክ ብሎክ አድርጋችሁ ስተሰውርባቸው ህመማቸው ነው የሚመጣው። ለምን? በምን ደረጃ? ድሮም አንድ ስልክ ሮጦ እኔ ጋር የሚመጣው ወይም የምትመጣው ሴት አሁን ምን አግኝተው ነው? ይሄ ውስጣቸው እየተመላለሰ የሚበጣብጣቸው ሀሳብ ነው እና ደብዛ ስታጠፉ ይታመማሉ፣ ይጠራጠራሉ፣ ይነጠነጣሉ። እናንተ ያላችሁበትን ሁኔታና ቦታ ለማወቅ ድንጋይ ይፈነቅላሉ። ይሄ መለያ ባህሪያቸው ነው። በዚህ ልትለዩዋቸው ትችላላችሁ። ስድስተኛው ነጥብ ማለት ነውና ሰባተኛውና የመጨረሻው ነጥብ ምንድነው? እንግዲህ እነዚህ ሰዎች ብቻ ሳይሆን አጠቃላይ እድልን የሚያዞሩ ሰዎች በእናንተ እድል መማር፣ በእናንተ ውበት ማጌጥ፣ በእናንተ ግርማ ሞገስ መፈራት የሚፈልጉ ሰዎች፣ በእናንተ መልካም እድል ውጭ ሀገር መማር የሚፈልጉ ሰዎች፣ እየተማሩ ያሉ ሰዎች ሁሉን ነገር ተሳክቶላቸው ለጊዜው በነገራችን ላይ ይሄ እድልን የሚያዞሩ ሰዎች እስከ መጨረሻው የሚዘልቁበት አይደለም። ይሄ ዘለቄታዊ አይደለም። የሰይጣን ነገር ዘለቄታ የለውም። ጊዜያዊ ነው። ጊዜያዊ ማሸብረቅ፣ ጊዜያዊ መሻሻል፣ ጊዜያዊ የሆነ ነገር ማግኘት ምናምን የሚበትኑትን ማለት ነውና እንደዛም ሆነው ከእናንተ ላይ ነጥቀው ምንም ብለው ምድል ማዞረም ያገኙትን ገንዘብ በጣም በሚገርም ሁኔታ የሚያጠፉት ኢኒ ሚሊየንም ቢሆን በማይረባ ነገር ነው። በጣም በሚገርም ሁኔታ በተለይ አንዳንድ ሴቶች በዚህ አይነት ሁኔታ ውስጥ ያሉ ሴቶች ሱስ ውስጥ የመግባት ለሱስ የመጋለጥ እድላቸው በጣም ሰፊ ነው። እንደው ይሄ እድልን በማዞር የተካኑ ሰዎች የአንድ ሰው እድልን ብቻ አይደለም፣ እዚህም መለካከፍ ልክ እንደ እብድ ውሻ እዛም መለካከፍ በቃ ልምዳቸው ነው። ከስራ ያካበቱት ነገር ነው። ምክንያቱም ውሎ እናደራቸው ጠንቋይ ጋር ነው የሚማሩት። ሰው አካባቢውና ውሎ ነው አይደለም የሚመስለው። ስለዚህ አካባቢውና ውሏቸውን ስለሚመስሉ በዛ አይነት መንገድ ያገኙትን ገንዘብ ቁም ነገር ላይ አይደለም የሚያውሉት። ምናልባት ሴት ከሆነች ለበርካታ ወንዶች ነው ልታውል የምትችለው። እንደውም አንዳንድ ሴቶች ኢኒ ሚሊየንም በእንደዚህ አይነት ሁኔታ አይደለም አዙረው ምንም ብለው ከዛ ከቤተሰብ መንትፈው ምንም ያገኙትን ገንዘብ ወንድ ሲገዙበት የተስተዋሉ ሴቶች በጣም በሚገርም ሁኔታ። ወንድም ከሆነ እንደዛው በዛ አይነት ሁኔታ ከወንድሙ ከእህቱ ከቤተሰቡ የነጠቀውን ገንዘብ እዛም ለኮማሪቶች ሲበትን ልትመለከቱት ትችላላችሁ። ስለዚህ በዛ አይነት ሁኔታ የያዙትን ገንዘብ ቁም ነገር ላይ አይደለም ያውሉት፣ ለመጠጥ፣ ለሱስ፣ አሁን በነገርኳችሁ ሁኔታ ድምጥማጡን አጥፍተው ሰው እስኪገርመው ድረስ መልሰው ደግሞ የሰው ጥገኛ ሲሆኑ ልትመለከቷቸው ትችላላችሁ። እንዲህ አይነት ሰዎች በዙሪያችሁ ካሉ እስኪ ዞር ብላችሁ ፈትሹ። የእነዚህን ሰዎች ባህሪ ፈትሹ። እናንተ ላይ ምን አድርገዋል? የእናንተን እድል አዙረዋል ወይ? የእናንተን እድል ተጠቅመውበታል ወይ? ተምረውበታል ወይ? የእናንተን እድል ወስደው እድሜያችሁን በልተዋል ወይ? ከዛስ በኋላ
ያገኙትን ገንዘብ በምን ያህል ጊዜ ውስጥ አጠፉት? 2 ሚሊዮን፣ 3 ሚሊዮን፣ 10 ሚሊዮን፣ 20 ሚሊዮን ቁጥሩ እነሱ ጋር ማተር አያደርግም። ምክንያቱም በምን አይነት መንገድ እንደመጣ ይታወቃል። ስለዚህ በዚህ አይነት ሁኔታ ያመጣችሁት በረከት የሌለው ገንዘብ ስለሆነ የገንዘቡ ማነስና መብዛት አይደለም ማተር የሚያደርገው፣ ግን ምን ላይ ዋለ ነው። ምን ላይ ዋለ እና ብዙዎች እንደዚህ አይነት ገንዘብ ያገኙ ሰዎች ከራሳቸውም አልፈው ሌሎችንም ይዘው ሲጠፉ አስተውለናል፣ እያስተዋልንም ነው። ምናልባትም ደግሞ ከዚህ ተግባራቸው ካልታቀቡ ወደፊትም ልንመለከት ልናስተውል እንችላለን እና እነዚህን ሰዎች በእነዚህ ነጥቦች ልትለዩቸው ትችላላችሁ። ስንጠቀልለው እድላችሁን ያዞሩ ሰዎች የሚያሳዩቸውን 7 ባህሪያት 7 ነጥቦች ነው የጠቀምኳችሁ። ሰመራይዝ ለማድረግ ወይም ደግሞ ባጭሩ እንደገና ጠቅልለን ለመመልከት አስመሳይ ለጋሾች ተቆርቋሪዎች ናቸው። አሳያለሁ አሳይሻለሁ ባዮች ናቸው። ያው ሱፐር ኢጓቸው ስለሚፈታተናቸው ቤት ውስጥ ያለው ምግብ አንተ ከምትበላው አንቺ ከምትበየው ብደፋው ይሻለኛል የሚሉ ናቸው። ደጋግመው እድሜያችሁን በላ ነው እያሉ እንድትጸጸቱ ይገፋፏችኋል። ተሻሽሏችሁና አምሮባችሁ ሲያዩ የማይወዱ ናቸው። ደብዛችሁን ስታጠፉ ይታመማሉ። ስለዚህ ያላችሁበትን ሁኔታ ለማወቅ የማይፈነቅሉት ድንጋይ የለም። በመጨረሻም በዚህ አይነት ሁኔታ የሰበሰቡትን ገንዘብ የሚያጠፉት በማይሆን ነገር ነው። እነዚህን 7 ነጥቦች የምትመለከቷቸውን ሰዎች ዙሪያችሁ ላይ ፈትሹ። ከዛ በኋላ ራሳችሁን ይዩ። ለምንድን ነው ወደኋላ የቀረሁት? ለምንድን ነው 20 ዓመቴ የተበላሁት? ለምንድን ነው 17 ዓመቴ የተበላሁት? ለምንድን ነው 10 ዓመቴ የተበላሁት የሚለውን መርምሩና በራሳችሁ መንገድ ድረሱበት። ለዛሬ ወደ እናንተ ማድረስ የፈለኩት እጅግ ወሳኝ የሆነ መጠቆሚያ ነጥብ የተከታተላችሁት ነው። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛ ግን በያላችሁበት ሰላም። ከዚህ ጋር በተያያዘ እናንተም ላይ የደረሰ ነጥብ ካለ ጠቁሙኝ፣ መልሼ ወደ እናንተ ማድረስ ይሆናል። ሌሎችን የማስተምርበት ይሆናል። በድጋሚ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ አመሰግናለሁ። ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን፣ እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ